አንብበው የኢሳን አንብበው። ኢሳ ያልቻለበት ምክንያት ምንድነው? ኢሳ ያልቻለበት ምክንያት ምንድነው? አንብበው። አዳምጠኝ እዚህ ጋር ቀጥልና አንብበውና ታስረዳኛለህ። የኢሳን አንብበውና ኢሳ ወደ መሐመድ ለምን እንደላከው ይቅርታ ጋና እንደ ባንድ እንሂድ። ቀጥል። የኢሳን አንብበውና አብረህ ቀጥል። አብረህ መልስ ሁለቱንም። ይሄን አሁን ልንገርህ እዚህ ጋር መሐመድን ልዩ አድርገው ወደደው ለምሳሌ ልስጥህ። ፈቃደኛ ነህ ለመቀበል ምሳሌን? ቀጥል ካወጣ በምታመጣው ምሳሌ ግን እኔም እንድቀብር ወይንም ደግሞ አምስት ልጅ ቢኖርህ አምስቱን ልጆች አሁን እኩል ላትወድ ትችላለህ። አንደኛውን አስበልጠህ ልትወድ ትችላለህ። አሁን ታዲያ ይሄ ሌሎቹን አልወደድክም ያስብላል፣ ኢፍትሃዊን ያስብላል። ቴንክ ዩ አንዱ አስበልጠህ አንደኛውን ወደድክ ይችላል፣ ኢፍትሃዊ ሊያስብል ይችላል። ሎክ ሞር ብትወደው አንደኛው ልጅህን ብቻ ሞር ብትወደው ሌሎቹን እኮ ጠላቸው ማለት አይደለም። ግን አንደኛው ልጅህን ሞር ብትወደው ሌሎቹን እንደ ኢፍትሃዊ ይታያል፣ በደንብ ይታያል። ፈጣሪ ዘንድ እንደኛ በሰውኛ ከሆነ ኮምፔር የምታደርገው ገና አንተ አሁንም ጨለማ ውስጥ ነው ያለው ማለት ነው። ሎክ በፈጣሪ ዘንድ እንደኛ ገና ምን አሁን አንተ እያደረከ ሹመት ጉዳይ ነው። ምድራዊ ሹመት አይደለም ይሄ ሰማያዊ ነው። እሱም ደግሞ የተያዙበት ምክንያት ምንድነው? አንደኛው አንዲት ኃጢአት ብቻ ነው የሰራው። በዛች ኃጢአት ወንጀለኛ ተብሎ ስቲል በወንጀል ውስጥ ነው ያሉት እንዳለ ነቢያቶች። ወደ 124,000 መልእክተኛና ነቢያቶች አሉ፣ ወንጀለኛ ናቸው አንዳንድ እንኳን ሰርተው። ሙሐመድ ግን የሰራቸው ኃጢአቶችህን ሁሉ ምር ያለው ወደፊትም ያሉትን ምር ያለው ተብሎ አንተ የበላይ ነህ ለነሱ የበላይ ለሆነበት ምክንያት በራሱ ችሎታ በራሱ ሳይሆን በአላህ ሁኔታ ይሆናል ማለት ነው። እሺ የኢሳን ንገረኝ። እሺ የነብያችን እኮ አንድ ብቻ አይደለም ብዙ ኃጢአት ነው የነብያችን። የአደም ግን አንድ ብቻ ነው። የኢሳን ንገረን ወይ አባስ ሙሐመድ ኢሳን የበለጠበትን አንብብና ንገረን እስቲ። ይሄ ልጨርስልህ። አንተም እንደ ናቅ ሚዛን እንተናል ቀጥል። እሺ ካልጋልባት ደረሰና ነው ጥያቄውን ጠይቀህ በፈቃደኝነት ነው መልሱንም ከፈቀድክ ነው፣ ካልፈቀድክ ነው እሄዳለሁ። ቀጥል። መሐመድ ማን ነው ከሌሎቹ ልዩ ማረገው? እሱ ሲጀምር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ገና በልጅነቱ ነው ጥፋትን እንድትሰራ ኃጢአትን እንድትሰራ የሚያደርግህ ሰይጣን ነው። መሐመድ ማን ነው ገና በልጅነቱ መላኩ ገብርኤል ልብ አውጥቶ የሰይጣን ቦታ ሰይጣን በሱ ላይ እንዳይነክስ በሱ ላይ አቅም እንዳይኖረው ያቺን የሰይጣንን ቦታ ነጥቆ አውጥቶ ልቡን አጥቦ አንጥቶ ነው የመለሰለት ገና በልጅነቱ። ስለዚህ ሰይጣን እሱ ላይ ሰይጣን አቅም የለውም። ሌላው ግን ሰው ልጅ ላይ ሁሉ ግን ጀምሮ አንተ ላይም ጀምሮ የሰይጣን አቅም አለ። ስለዚህ ሙሐመድ ውሸታም ነበር። ልጅነቱ ጀምሮ ሰይጣን ልብ ላይ ያለውን አወጣለት። ስለዚህ አቅም የለበትም ካልከን ድግምት ተሰርቶበት ነብይ ከሆነ በኋላ የሰራውን ሳያቅ ወሲብ እንዳደረገ የሚመስለው ሙሐመድ ውሸታም ስለሆነ ነበር እንጂ ድግምት ሳይሰራበት ዝም ብሎ ነበር ሲቃዥ የነበረው እያልከን ነው። ከዛም በኋላ ሰይጣን አለብኝ ያለው ሊስን ክፈት ለክርስቲያን የለም እንደዚህ የሚል ብሏል። ነቢይ ከሆነ በኋላ ድግምት ተሰርቶበት ያልሰራውን የሰራ የሚመስለው በሕፃንነቱ የሰይጣኑ ፓርት ከወጣለት በኋላም እንኳን እንደዛ በሰይጣን ውስጥ ነበረ፣ በሰይጣን ስርዓት ውስጥ ነበረ። ሰይጣንም አለብኝ ብሎ ነበረ። በሚያሳዝን ሁኔታ አባስ መርዶ ልንገርህ፣ በልጅነቱ ብቻ ሳይሆን በሚራዥ ቀን ራሱ ልቡ ተቀዷል። ነቢይ ከሆነ በኋላ ልቡ እንደተቀደደ ታውቃለህ? ልቡ እንደተቀደደ ታውቃለህ? አንተ ከቁርአን ውስጥ ልታሳየኝ ትችላለህ? ልቡ የተቀደደ የሚለውን አሁኑኑ አንተ ላልካት ይኸው ከፍ ላድርግህና ንጽጽር አቆማለሁ። ከቁርአን ውስጥ አሳየኝ እስቲ ልቡ ተቀደደ የሚል ሙሐመድ ልቡ ተቀደደ ከቁርአን ውስጥ የሚል ያወራኸው እኔ ጋር አሁን ክፈት እስቲ ከቁርአን ውስጥ ልቡ በሕፃንነቱ ሙሐመድ ተቀደደ የሚል ከቁርአን ውስጥ ጅብሪል መጥቶ ልቡን ቀደደው የሚል ከቁርአን ውስጥ እኔ እሰጥሃለሁ። ልቡ ላይ ጥቁር ነገር ሲደገደግ እንደነበር ሲደገደግ ያ የሚደገደገው ደግሞ ሰርክል ሲያደርግ እንደሚያፈነዳው በቁርአን ውስጥ ሰጥህና ሙሐመድ ደግሞ ልቡ ላይ ደገደገው ነገር ልቡን አፈንድዶት እንደገደለው ደግሞ ከሐዲስ ሰጥሃለሁ። ሙሐመድ በትንሹ ወደ 5 ጊዜ ተቀዷል። ይሄን ታውቃለህ? አልነገሩህም። እኔ ግን ሁለቱን እነግርሃለሁ ዛሬ። በልጅነቱ አንተ ጠቅሰዋል። የሚራዥ ቀን ደግሞ ልቡ እንደተቀደደ እነግርሃለሁ። አንተ በሕፃንነቱ ነው ተወግዷል፣ ከዛ በኋላ የለም አልከኝ አይደል? የሚራዥ ቀን ራሱ ነቢ ከሆነ በኋላ የዛን ለታም ልቡ ተቀዷል።
ሲጫወትበት ነበር ሴጣን እየመጣ። ኤኒዌይስ ማጂኩን ላሳየህ አንዴና ለክ እያንዳንዱ ያለው ማለት ነው። ኧረ በጣም ብዙ ነው ያለው። በሲራ ጉዞ ተቀዷል። በሲራ ጉዞ ያ አባስ መሐመድ ሁሌ ሲተኛ ሰይጣኔን አስወጣልኝ እያለ ነው የሚተኛው። ግን መጀመሪያ የድግምቱን ላሳይህ። አይሻ እንደተረከችው ይላል ማጂክ ዋዝ ወርክድ ኦን አላህስ ሜሴንጀር፣ በአላህ መልእክተኛ ላይ አስማት ተሰርቶባቸው ነበር አለች። ሶ ዛት ሂ ዩዝድ ቱ ቲንክ ዛት ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍ ዋይል ሂ አክቹዋሊ ሃድ ናት። ከሚስቶቹ ጋር ወሲብ ሳያደርግ ወሲብ ያደረገ ይመስለው ነበር። ሱፊያን እንደተናገረው ዛት ኢዝ ዘ ሃርደስት ካይንድ ኦፍ ማጂክ አስ ኢት ሃዝ ሰች አን ኢፌክት። እንደዚህ አይነት ጉዳት ያለው በጣም ከባድ የሆነ አስማት ስለነበረ ነው። ኬት የመጣ ነው? ያው ከዚህ የመጣ ነው። አረበኛው ላይ አድርግልኝ ካፈርግና። እሺ ኦኬ፣ ቀጥል እስኪ። ጮክ ብላ በስኪ አባስ ሁሉም ያዳምጥ። ከፍ አድርገው ወር ላይ በቃ አለቀ እኮ። ከላይ ያለውን አነበብከው ጨረስክ። ተርጉመው ቅድሚያ በአንተው አንደበት እንስማው። ከፍ አድርገው። እያነበብኩ ነው። ተርጉም ቅድሚያ ያነበብከውን ልጨርስ። ያነበብከውን ተርጉም። ከላይ ነው ያለው አዲሱ። ቅድሚያ ያለው እንዳልኩት ሳይሆን በአንተ ንግግር እንስማው። ምንድን ነው የሚለው? ቃላት አይሻ ናት ይሄንን ነገር የምትዘገበው ይላል እዚህ ጋር ረዲየላሁ ዐንሃ ቃላት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ሱሒረ ሐታ ካነ የራ አነሁ እዚህ ላይ ደግም ተደረገበት ካነ ሐታ ካነ አነሁ የራ አነሁ ያእቲ ኒሳ ወላ ያእቲሂን ሴቶችን ያው እንደሚገናኝና ግን ሳጊናቸው እንደነበረ ምናምን ነገር ነው። ታንክ ዩ። ይሄ ነብይ ከሆነ በኋላ ነው አይደለ? አይ ዶንት ኖ። አይሻን ያገባት መቼ ነው? ከፍ አድርገው ያለ ኤኒዌይስ አሁን ወደ ቀድሞ ቶፒክ መልሰው። አሁን ወደ ሲጀመር የወንድማችን እኮ ሰይጣን ያነካው መስፈርት ከሆነ ኢሳም እኮ አነካውም። እንደውም አልተቀደደም። ኢሳ ምንም ሳይቀደድ ሰይጣን ያነካው እኮ ነው። ኢሳ ሰይጣን ያነካቸው ሁለት ሰዎች ብቻ ናቸው፣ ኢሳና መርየም ብቻ ናቸው። በመሐመድ ንግግር መሰረት ሁላችንም ሰይጣን አለብን ያለው። ኤኒዌይስ አሁን መሐመድ ከኢሳ በምንድን ነበር የበለጠው? አሁን የኢሳን አንብብና እስቲ ንገረን፣ ሸፋ የሆነበት ምክንያት። ولكن يأتوني موسى عبدا أتاه الله فاتورى وكلمه قرب قال فأتوني موسى فيقول إن لست هنالك ويذكر خطيئته التي أصاب قتل النفس ህይወት ያጠፋበት ሙሳ ነው እሱ። የኢሳን ቀጥል። ولكن أتوا عيسى عبد الله ورسوله وروح الله كلمته قال فيأتوني عيسى فيقول لست هنالك ذكر كفرك ولكن أتوا محمد صلى الله عليه وسلم عبدا غفر الله እዚህ ጋር ምንም ነገር አላለም። قال فأتوا عيسى فيقول لست هنالك ولكن قال እሱ ولكن قال ግን ወደ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሄዱ። ምክንያቱም እሱ አላህ ያለፈውንም የመጪውንም እንዳለ ወንጀል ስለማረው ወደሱ ሄዱ አለ እንጂ እዚህ ጋር የተከሰው ኃጢአቱ የለም። ኢሳ ምንም ኃጢአት እያለ ያልተማረው ኃጢአት ያልሰራው ምንም ኃጢአት የሌለበት እያለ አንተ ኃጢአት ሰርተ ስለተማርክ ወደፊትም ኃጢአት ስትሰራ ስለመመረህ አንተ ከሁሉ ትበልጣለህ። ኢሳ አለይሂ ሰላም በእኛ ከፋ ማለት ምልጃ ማለት ነው። በእኛ አስተምሮ ገና ይመጣል። በእናንተም በቃ ምንም ኃጢአት የለበትም እኮ በቂያማ ቀን እኮ ነው ይሄ። ምንም ኃጢአት የለበትም እኮ ምንም ኃጢአት የለበትም። የቂያማን ነገር እኮ ነው ያስቀመጠው። ከቂያማ በኋላ የሚመጣው ይሄ እኮ የቂያማው ነው። በቂያማ ቀን የሚናገራት እኮ ነች። ምንም ነገር የለው። እንግዲህ እሱ አስበልጦ ነው
ያስበለጠበት ምንድነው? መሐመድ ብዙ ኃጢአት ሰርቶ ኃጢአት ስለተማረ። በእስልምና ምንድነው? አላህ ኃጢአት ማይሰሩትን አይወዳቸው ስለሚናደድ ማለት ነው። ሐዲሱ እንደገና ደግሞ ምን ይላል መሰለህ? አባስ ያለፈው ነው መጪው ነው ምንም ወንጀል ስለሌለው ነው። በቃል በቃል ኢሳ አለይሂ ሰላም ራሱ የተናገረው ነው እኮ አባስ። ሐዲሱ እንደገና ደግሞ ኢሳ ምንድነው የሚለው? እዚህ ጋር ኢሳ فيقول لست هنا ሙሳ ምንድነው ያለው ስለ ኢሳ? ሙሳ ስለ ኢሳ ምንድነው ያለው? እሱ ያው እንግዲህ እኔ ያው ነፍስ ያጠፋ በስተት ያጠፋ ነፍስ ስላለ ነው የራሱን ኃጢአት ማለት ነው። ስለ ኢሳስ ምን ብሎ ተናገረ ሙሳ? ወደ ኢሳ ሂዱ እኮ ነው የሚለው ሙሳ እኮ አንብበውና ተርጉመው። እሱን አማልደን ብለው ወደ ሙሳ ነው አንብበውና ወደ ኢሳ ሸኛቸው። ኢሳ ደግሞ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሸኛቸው። ቆይ አንብብና ተርጉመው። شوف موسى فيأتون موسى وده موسى يمتون موسى فيقول إني لست هنالك أنا لزال هنا نقر نقر ويدخل خطيئته التي أصاب قتل النفس يعني أني لزال هنا مني بس تتم بهون يا يطفت نفس على الجنة يا جنت تكساتشو كسو يتشعل ياو إيسا كسو እንደሚሻል موسى وده إيسا ላካቸው ከሱ እንደሚሻል እነሱ ጉዞ ያረጉ ነው። ባይዘው አማላጭ ሰው እየፈለጉ ነው። ከላይ ጀምሮ ይመጣሉ። እንደዚህ ከኢብራሂም እያለ ከሙሳ ከዛ ምን ብሎ ይላል ሙሳ? ቀጥል ሙሳ ወደ የተሻለው ወደ ከኔ ኢሳ ይሻላል በሚለው ወደ ኢሳ ላካቸው። አንብበና ቀጥል። ኢሳም ደግሞ ከኔ የተሻለ መሐመድ እንዳለ ወርሱ ላካቸው። አባስ ለምን ጌም ትጫወታለህ? አንብብና ቀጥልና አልኩህ። አንብብና እየተረጎምክ ሄድ። ويذكر خطيئة بعد ولكن أوتوا عيسى عبده الله ورسوله والروح وده عيسى لك الجول بعدين عيسى وكلماته قال عيسى قال فأتون عيسى والعيسى يمطنا فيقول لست هنالك أنا لزي البكام ولكن ترجم عباس يا كان انت عباس ترجم قالوا فيقول لست هناك ولكن أتوا محمد صلى الله عليه وسلم عبدا غفر الله ما أن له الزايد هذا ما أن الزاده موسى يلون قالوا زغان የሚያልከው የማን ቃል ይፈልከው? ኢሳን ቃል ሙሳ ቃል ይፈልከው? እሱን ያዘዘውን አይደለም። ሙሳ ቃል ከሊመቱ አላህ እኮ ብሎታል እኮ ስለ ኢሳ። እኔ አንተ ጋር ባላወራ ይሻለኛል። አንተ ሙስሊም አይደለም ሲጀመር። ተርጉም በስርዓት ተርጉም። የማን ቃል ነው የፈለከው? ግልጽ ንገረኝ። ተርጉም ያነበብከውን አስቀድመህ ሙሳ ስለ ኢሳ የተናገረው ሙሳ ስለ ኢሳ የተናገረው السوق ولكن ائتوا عيسى ولا عيسى هدو عبد الله الله باريانا ملك تنيو ماشي والروح الله وكلماته من معنى ترجمه اتفروا فرچ ሲሆን እዚህ ጋር በደንብ የሆነ የሚከብድ አለ የሆነ አረበኛ የሆነ ወደ አማርኛ ምንም አይከብድም። ተርጉሞ ትክክለኛ አማርኛ ቃሉን ተርጉሞ ስላገኘሁት እዚህ ጋር መተርጎም አልፈልግም። ተርጉመው ታውቀዋለህ። እስካሁን ስታሻሸው ስዘለው አረበኛ አውቃለሁ። አረበኛ አውቃለሁ። የአላህ መንፈስና ቃሉ ነው። ወላሂ ከሊመተላህ የሚለው ነው ያ ስለዚህ የአላህ ቃል ደግሞ ፍጡር አይደለም። የአላህ መንፈስ ደግሞ ፍጡር አይደለም። ኢሳ ፍጡር አይደለም። ለዛ ኃጢአት የለበትም። ፔሬድ ኢሳ ፍጡር አይደለም። ኢሳ ፍጡር አይደለም። የአላህ ቃል ፍጡር ነው። እዚህ ጋር ይላል እኮ ኢሳ አብዱላህ ይላል። የአላህ ባሪያና መልእክተኛ ይላል። ስለዚህ ስጋው ፍጡር ነው። ወሩሁላህ የአላህ መንፈስ አዳም ኢሳ ስጋ ብቻ ሳይሆን ሎክ ቃል የተዋሃደው ነውና ቃል የተዋሃደው እንደመሆኑ የአላህ ቃል ነው። መንፈሱ የተዋሃደው ስለሆነ የአላህ መንፈስም ነው። ልክ ቁርአን ለምሳሌ አባስ ቁርአን ለምሳሌ የአላህ ቃል ነው ወረሱሉሁ ቃዳም ቁርአን የአላህ ቃል ነው ስትል ወረቀቱ ፍጡር ነው። ቁርአን ግን ፍጡር አይደለም ትላለህ። የአላህን ቃል ስለያዘ ግን ፍጡር አይደለም ትላለህ።
ወረቀቱ ፍጡር እንደሆነ ቃሉ ፍጡር እንዳልሆነ ሁሉ አላህም ኢሳም የተገለጠበት ስጋው ፍጡር ቢሆንም ነገር ግን በስጋው ውስጥ ምን አለ? ያላ ቃል አለ፣ መንፈስ አለ። እሱ ፍጡር አይደለም። ያላ ቃል ፍጡር አይደለም። የአላህ ባሪያና መልእክተኛ ይላል። ትክክል፣ ችግር የለውም። በስጋ ስለተገለጠ እሱ ከሜሬም ስጋው ከሜሬም የተገኘ ስለሆነ ስጋው ምን አለው? እሱ በአላህ ባሪያና መልእክተኛ ነው እኮ። ችግር የለውም። እሱ ስጋው ነው። ስጋው የተፈጠረ ነው። ቃሉ ግን የተፈጠረ ነው። አባስ ያላ ቃል የተፈጠረ ነው። ከአላህ የመጣ ነው። ጎበዝ። ስለዚህ ከአላህ የመጣ ከሆነ ሱራ 174 ላይ ወደ መሬም የጣላት ቃሉ ይለዋል። ከአላህ ነው የመጣችው አንተ ባልከን መሰረት ወደ መሬም የጣላት ቃሉ፣ እሱ ወደ መሬም የጣላት ቃሉ መንፈሱም ነው ይለዋል። ስለዚህ ከአላህ ነው የመጣው። ጣለ ተተባለ አንድ ነገር አስቀድሞ ኤግዚስት ያደርግ ነበር ማለት ነው ሰማያዊ። ከዛ በኋላ ተጣለ ሲባል ከሆነ ቦታ ወደ አንድ ቦታ ሙቭ አደረገ ማለት ነው። ስለዚህ አስቀድሞ ኢሳ ምን ነበረ? ቃል ብቻ ነበር። የአላህ ቃል ብቻ ነበር። የአላህ መንፈስ ብቻ ነበር። ወደ መሬም ሲጣል ግን ያ ቃልና መንፈስ ስጋን ተዋህዶ ምን ሆነ ማለት ነው? በስጋ ተገለጠ ማለት ነው። በስጋ ተገለጠ። ስለዚህ ስጋው ምንድነው? የተፈጠረ ነው። ከመሬም የተገኘ ነው። ቃሉ ግን ምንድነው? ፍጡር አይደለም። ሌሎቹ በሁን ቃል ነው የተፈጠሩት፣ ወይንም ደግሞ በእጅ ነው የተሰራው። አደምን በእጄ የሰራው ይለዋል እዚሁ ክፍል ላይ በእጆቹ ሰራው። ከዛ ወደ ኢሳ ጋር ሲመጣ ግን በእጆቹ ሰራው ሊለው አይችልም። ነገር ምንድን ነው? ያላ ቃሉ ከለማ ላይ እንደ ሩህ አላህ ይሆናል ማለት ነው። አንተ ተረኤኮ ማነው? እሱ ዝጋ ልዩ የሚያደርገው ነገር እኮ የቃሉ ሳይሆን ያለ ግንኙነት መፈጠሩን ነው አይደለም እንጂ በቃሉ እኮ ሁላችንም በአላህ ፈቃድነት በአላህ ቃል ሁላችንም ነው የተፈጠር ነው። አባስ ሁላችንም እንደ እስልምና ያለው እንደ እስልምና ሁሉም በቃል ነው የተፈጠረው።